ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ተፈጥሮ ያደመቃት አንድ ያያት ሁሌም ይናፍቃት የምድረ ገነት አምሳያ የሀገር ውበት አንዷ ማሳያ ሐዋሳ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ንጹሕ አየሯ ጣፋጭ፣ ሰርክ ኅብረ ደማቋ፣ እንደ ስያሜዋ ፍቅር አመለሸጋ ሐይቋ ተወዳጁን የሐዋሳ ሐይቅ አሁን ደግሞ ዙሪያውን ለማልማት ሥራ ተጀምሯል። ሁላችንም የድርሻችንን እንድንደግፍ ጥሪ ቀርቧል። ሐዋሳ የሁላችን ከተማ፣ ሐይቋን በጋራ እናልማ። መልካም በዓል። የሐዋሳ ከተማ አስተዳደር። የትንሣኤን በፍቅር ልዩ የበዓል ፕሮግራም የፕላቲኒየም ደረጃ ስፖንሰሮች ወረታ ኢንተርናሽናል፣ ዴልታ ፔትሮሊየም። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በታላቅ ጨረቃ አጠገብ ጎልታ የወጣች ኮከብ ቃሊቲ አሁን ደግሞ ይበልጥ አምራለች፣ ማራኪ ሕንጻ አብቅላለች። ዴልታ ኮምፕሌክስ ቃሊቲ ማሰልጠኛ አጠገብ ወደ ላይ በኩራት የተምዘገዘገ ቁመናውን በ10 ፎቅ ያሳረገ በዴልታ ኮምፕሌክስ ወደ ጉዳዮት በምቾት አድርሶ የሚመልሶት ዘመናዊ ሊፍት፣ ውሃው የከርሰ ምድር ቢቀዱት የማያልቅ ግዙፍ ጄኔሬተር በተጠንቀቅ ጥበቃው 24 ሰዓት ጥብቅ፣ ውስጡ በነፃነት ጎርደድ እያሉ ፍላጎቱን ያሟላሉ። የፓርኪንጉ ስፋት ፈረስ ያስጋልባል፣ መኪኖችን ግን በምቾት ያቆማል። ዴልታ ኮምፕሌክስ መቼም ሕንፃ ሆነና ቃሊቲ ላይ ቆሟል፣ በውስጡ ግን መርካቶን ታቅፏል። ሞቅ ደመቅ ባለው በዴልታ ኮምፕሌክስ ተከራይተው ሥራ ለመጀመር ይፍጠኑ። ዴልታ ኮምፕሌክስ የቃሊቲ ግርማ ሞገስ። ሕግና ስነ ምግባርን ባከበረ ሙያዊ ዕውቀትና ክህሎት ብቁ የመገናኛ ብዙሃንና የማስታወቂያ አገልግሎት የኢትዮጵያ መገናኛ ብዙሃን ባለስልጣን የጥላቻ ንግግርና የሐሰተኛ መረጃ ስርጭት የዜጎችን መብት ይጥሳል፣ ማኅበራዊ ሕይወትን ያደፈርሳል፣ የአብሮነት እሴቶችን ሸርሽሮ ግጭትና ሁከት ይቀሰቅሳል። በመሆኑም የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከል በወጣው በአዋጅ ቁጥር 1185/2012 የተከለከለ በመሆኑ በአንድ ሰው ወይም የተወሰነ ቡድን ላይ ያነጣጠረ ብሔርን፣ ሃይማኖትን፣ ዘርን፣ ጾታን ወይም አካል ጉዳተኝነትን መሰረት ያደረገ ጥላቻን፣ መድሎን ወይም ጥቃትን የሚያበረታታ ንግግር በብሮድካስት፣ በህትመት ወይም በማህበራዊ ሚዲያ፣ በጽሑፍ፣ በምስል፣ በድምፅ ወይም በቪዲዮ ማሰራጨት በአዋጁ የተለያዩ አንቀጾች በተቀመጡት ብያኔዎች መሰረት እንደ ነገሩ ሁኔታ እስከ 5 ዓመት በሚደርስ ጽኑ እስራትና እስከ 100,000 ብር በሚደርስ የገንዘብ ቅጣት ይጣልበታል። በዚሁ አጋጣሚ ባለስልጣን መስሪያ ቤታችን የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የግንዛቤ ማስጨበጫ ሥራ ይሰራል። ለመረጃ ነጻነት፣ ለብዝሃ ሐሳብ መዳበርና ለሁለንተናዊ የአገር እድገት አስተዋጽኦ ያደርጋል። በ9192 ነፃ የስልክ መስመር ቅሬታና ጥቆማ በመቀበል የእርምት እርምጃዎችን ይወስዳል። በሕግ የበላይነትና በሥነ ምግባር ብቃት ብቁ መገናኛ ብዙሃን ለማኅበረሰባዊ ንቃት የኢትዮጵያ መገናኛ ብዙሃን ባለስልጣን። እንኳን ለፋሲካ በዓል በሰላም አደረሳችሁ ይላል አንጋፋው ኒያላ ሞተርስ አክሲዮን ማህበር። ኒያላ ሞተርስ ከመገናኛ ወደ ቦሌ በሚወስደው መንገድ ላይ በተንጣለለው ዋና መስሪያ ቤቱ ውስጥ በሀገራችን የመጀመሪያ የሆነውን የንግድ ጭነት ተሽከርካሪዎች ማሳያ ማዕከል ዘመናዊ ሾውሩም መክፈቱን በደስታ ያበስራል። ስመ መልካሙ የጭነት መኪና ኤሸር ከኒያላ ሞተርስ አክሲዮን ማህበር ቀልጣፋ፣ ነዳጅ ቆጣቢ፣ ለአሽከርካሪዎች ሰፊና ባለምቹ ጋቢና፣ ዳሽቦርዱ ላይ የደህንነት መረጃ የሚያቀብል ዘመናዊ ስክሪን የተገጠመለት ኤሸር ፕሮ 27 35 ኩንታል የመጫን አቅም ያለውና ኤሸር ፕሮ 3008 50 ኩንታል የመጫን አቅም ያላቸው ቀላልና መካከለኛ የጭነት ተሽከርካሪዎችን አቅርበናል። ከተሟላ ጥገናና መለዋወጫ አቅርቦት ጋር መልካም የትንሣኤ በዓል። ኒያላ ሞተርስ አክሲዮን ማህበር
ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር አይናይንሽን ካየው ካገኘውሽ ቆየ ድንገት በመንገድ ላይ ወዳኔ ስትመጪ መንገድ ላይ ጠብቀው ጀነጀኖሽ ወይ የፍቅሯ ግላት ሰገለኝ በብርቱ ተላገኝ ፊልና ጆሌ ደማላስና በነገራችን ላይ ድርሽ የሙዚቃ ነገር ሲነሳ ሐዋሳ የኪነ ጥበብና የስፖርት ሀብታም ናት። ያ በደንብ እንግዲህ ከሙዚቃው በርካቶች ይነሳሉ። ብዙ ሙዚቀኞች ከሐዋሳ ወጥተዋል። ኮሜዲ ካለ ደግሞ አለ ሰውየው አለ ነቢኒዳና አለ ወይ አለ ነቢኒዳና አሉ ታሪኩ ሰማኔ አለ ዜድዬ ነፍሴ አለ እግር ኳሱ ብትይ እንደዛው ጀግኖችን ለብሔራዊ ቡድን ያሰለፈች ጀግና ተጫዋቾችን ያፈራች ሀገር ናት። በዚሁ አንድ የጥበብ ሰው ልናነሳ ነው። አስመሳይ ነው ይላሉ እና ልታስመስል ነው? አልችልም። ምን እንደሱ የሰው ድምጽ ማስመሰል አልችልም። እጅግ በጣም ጎበዝ የማስታወቂያ ባለሙያ ነው። የተለያዩ የማስታወቂያ ስራዎች ላይ ድምጹን እናውቀዋለን። እንዲሁም ከድሮ የመድረክ ሰው ነበረ፣ የመድረክ መሪ ነበረ። ዘላለም ኩራባቸው የሐዋሳ ባለውለታ ታላቅ የጥበብ ሰው ዘኩራ አለ ከኛ ጋር። ዘኩራ እንግዲህ መቼም የሐዋሳ የመጀመሪያዎቹ በር የከፈተው ከዚህ ከከተማችን ወደ አዲስ አበባ ሄዶ የተለያዩ ስራዎችን በመስራት ደግሞ ግንባር ቀደም የነበረ የሁላችንም ወንድም ታላቅ ወንድም ነው። ዞላዬን እስቲ የሐዋሳ ትዝታውን ደግሞ ከራሱ እንኮመኩማለና በደስታ ከማያልቅበት ከዘላለም ጋር ቆንጆ ቆይታ። እንግዲህ ያው የሐዋሳ ልጅ ስትሆን ከሰው ጋር መግባባት፣ አብሮ መኖር፣ ተጫዋችነት፣ ብዙ ነገሮች የሐዋሳ ልጅነትን ይገልጹታል። ከነዛ ሁሉ ደግሞ ትልቁ መታወቂያ የሐዋሳ ሐይቅ፣ የፍቅር ሐይቅ። በፍቅር ሐይቅ ዳርቻ ብዙ አይነት ትዝታዎች አሉ። እኔ በተለይ ማንኛውም እዚህ ቤተሰብ ያው ሐይቅ ይበላሃል እያለ ስጋት ስላለው ትከለከላለና መጀመሪያ ዋና የጀመርኩት ፊደል ሰራዊት የሚባል ቦታ ላይ ነው። ፊደል ገና ትንሽ ልጆች ሆነን ዋና ምን ለማመድበት እየተንቦራጨክ ከዛ ደግሞ ወደ ኦሲስ ትሄዳለህ። በብላዛር በኩል አለ። እንደገና አሞራ ገደል ልዕልት የሚባል አለ። እሱ ከኛ ትልልቅ ልጆች ናቸው መዋኘት የሚችሉት። በኋላም እኛም ሞክረናል። ድምፅን ማስመሰል በተመለከተ ያው እንግዲህ የምትወደውን የምታከብረውን በዛ ላይ ደግሞ ሞራ አንተን ተጽዕኖ ያሳደረብህን ሰው ነው የምታከብረውን የምትወደውን፣ ያው በእኔ አገላለጽ። ስለዚህ ያው በዓሉ ፋሲካ ነው። ለተመልካቾች በጣም የምወዳቸውን አስተማሪ፣ ህብረተሰብ የሚያንጹ መጋቢ ሐዲስ እሸቱን በነገራችን ላይ በጣም ወዳጄ ናቸው። የእሳቸውን ድምፅ ኢሚቴት ለማድረግ ልሞክር። ለጴጥሮስ ክህደት ከጮህ ዶሮ ይልቅ የዶሮ ዋጋ የሚያስጨንቀን፣ ለአብርሃም መሰዋነት ከቀረበው በግ ይልቅ በግ ገዛን አልገዛን ብር የምንጨነቅ፣ ሆድና ጭንቅላታ የተቀያየረ ማህበረሰቡን የማናንጽ፣ ህብረተሰቡን ከማስተማር ማማረር ደስታ ነው ብለን የምናስብ። ስለዚህ ምዕመናን የፋሲካ በዓል ትንሣኤ ለሁላችንም መልካም እንዲሆን እመኛለሁ። ሌላው ደግሞ በሐዋሳ ልጅነት ውስጥ ምንድነው እኔ የአረብ ሰፈር ልጅ እንደመሆኔ መጠን ለመስጊዱም ቅርብ ነኝ። በሃይማኖት መቻቻልም ብዙም ነገሮች ሼር ስናደርግ እንደኖር ሁሉ አንድ በጣም ተወዳጅ እና በጣም የሚከበሩ ስብዕና ያላቸውን የሃይማኖት አባት ድምፅ ላስመስልላችሁ። ነፍሳቸውን ይማር አላህ ይራማቸው ነው የሚባለው። ተቀዳሚ ሙፍቲ አሰላሙ አለይኩም ወረህመቱላሂ ወበረከቱ። የተወደዳችሁ ሙስሊምና ሙስሊማት የኢትዮጵያ ልጆች በሙሉ የአንድነት ተምሳሌት የመዋደድና መፋቀር ተምሳሌት በሆነችው ሀገራችን ላይ በደስታና በመከባበር እንድትኖሩ መልእክቴን አስተላልፋለሁ። አመሰግናለሁ። ይሄ ያው ተቀዳሚ ሙፍቲን ለማስታወስ ያክል ይሆናል። ሌላው ደግሞ
በማህበራዊ ድረገጽም በአስተምሮቱም የሚታወቅ አንድ ወጣት የፕሮቴስታንት አስተማሪ ነው የማስመስልላችሁ። በጌታ በኢየሱስ ክርስቶስ ስም እኔ እስራኤል ዳንሳኔ ምን ማለት ነው? በዛሬው ዕለት በሐዋሳ ሐይቅ ዙሪያ በጌታ ሁሉ ነገር መከናወን እንዲሆን ማለት ነው። በግንባታም በሐዋሳ ሐይቅ ውቤት ላይ የጌታ እጅ ይረፍ እኔ ማለት ነው። በአንሳም ማለት ነው። በዚህ ሐይቅ ዳርቻ ማለት ነው ያሉ ነፍሳት ሁሉ ፍጥረታት በሙሉ ማለት ነው በጌታ በኢየሱስ ክርስቶስ ስም የተባረከ እንዲሆኑ በመጨረሻ ማለት ነው ይሄ ፋሲካ የመከናወን ይሆናል። ሌላው የከፍተኛ ባለስልጣናትን ድምጽ በማስታወሻነት ይሆን ዘንድ ለረጅም ጊዜያት የፌድሪ ፕሬዚደንት የነበሩትና አሁን በህይወት የተለዩን ነፍሳቸውን ይማር እያልኩ የተከበሩ ግርማ ወልደ ጊዮርጊስን ድምጽ አስመስላለሁ። የተከበራችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባለፉት ዓመታት በኢትዮጵያ ውስጥ ነፃ ዲሞክራሲና ህብረተሰብ አቀፍ የሆነ የፖለቲካ ሂደቶች እንደነበሩ ይታወቃል። በዚህም መጠን ህብረተሰባችን በጋራና በአንድነት ኢትዮጵያዊነቱን እንዲያስመሰክር ጥሬን አቀርባለሁ። አመሰግናለሁ። ይህንን የልጅነት ትዝታዬ የብዙዎቻችን ደግሞ መንፈሳችንን የምናድስበት አይናችንን የምናሳርፍበት በጣም ውብ የሐዋሳ ሐይቅ ወይም የፍቅር ሐይቅ ዳርቻ ዙሪያውን ከብክለት እንደገና ደግሞ ለወደፊትም ሊመጣበት ከሚችለው አደጋ ስጋት ሙሉ በሙሉ ነፃ ሆኖ ዙሪያውን ደግሞ ለምቶ የበለጠ የመጣኑን እንደሰትበት እንዲሆን በሚደረገው ጥረት ላይ ሁላችንም የድርሻችንን እንረባረብ። የጋራ ሀብታችን ሐይቃችን ነው። እኔም በበኩሌ በሙያዬም በሁሉም ነገር ድጋፍ ለማድረግ ቃል እገባለሁ። ይኸው ነው። አመሰግናለሁ። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ወርበስታ ማስታም ቤት ቶኪቻ ጋያ ካምባሊ ጋያ ታማ ሲደ ላባሊ ቼባ ጋያ ካምባሊ ጋያ ታማ ሲደ ላባሊ ቼባ Lopate, Lincha Gobate, Adir Sate, Olga Unate, La Luta Obe, Malabu Bobe, Ako Kukudo, Ay Kukudo, Ado Chebaya, Kaya Kambali, Kaya Tama, Sile La Bali Chebo, Kaya Kambali, Oh Sidama, so obete, sirbi waramo, hake hawarise, churomin jamise, oh yaboro, kokichi warbaho, warbi masikule, sidami go papaya. Boru Gerchu male Botogoro Botubore Ina shoro Boru Ciao Oh Sidama So hobete Sirbi waramo Haki hawarise Jeremy Jamise Oh yaboro Tokichi warbaho Warbi masikule Hawasi go Chulib Yeah
የትንሣኤን በፍቅር ልዩ የበዓል ፕሮግራም የዳይመንድ ደረጃ ስፖንሰሮች ኢትዮ ቴሌኮም፣ ኩርሙክ ወርቅ፣ ዩናይትድ ኢንዱስትሪ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ኩርሙክ በምስራቅ አፍሪካ ግዙፍ የሕዝብና የአገር ሀብት በለምዋ ቤኒሻንጉል ምድር የኩምሩክ ከርሰ ምድር የወርቅ ጸጋ ተንጣሏል። በቅርቡ ለጥቅም ይውላል። ምዕራብ ኢትዮጵያ የኩምሩክ ምድር ወርቅ የታቀፈ አፈር በላቀ ጥራቱ የሚመረጥ የከርሰ ምድራችን ፈርጥ ጸዳሉ ዓይን የሚማርክ መለያ ስሙ ኩርሙክ በመንግስት ያመራር ብቃት በኩባንያ የሥራ ትጋት በዓመት 9 ቶን ሊያመርት በኩራት የተገነባ የወርቅ ማዕድን ጎተራ የውጭ ምንዛሪ የሚያስገባ መልካም የትንሣኤ በዓል። ኩምሩክ ወርቅ በቅርብ ቀን። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለኮንስትራክሽኑ ዘርፍ አስተማማኝ ድጋፍ፣ ለግብርናው መስክ መከታ፣ የገበሬው አለኝታ ወረታ ኢንተርናሽናል የሚያስመጣው የገበሬው አጋር ኬዛይች ትራክተር ጠንካራ ይበገሬ እምቧ ማለት ብቻ የቀረው ጋላቢ የብረት በሬ ኬዛይች ኮምባይነር እጨድ አባ ከምር ምርቱን በየተራ ኬዛይች ኮምባይነር የእርሻው አባወራ ቮልቮ ኤክስካቫተር አይገባበት ገብቶ አፈር እየማሰ አለት እየገመሰ በግንባታ ሥራ በማዕድን ስፍራ በርካቶችን አኩርቷል። ብራቮ ቮልቮ ተብሏል። ኬዛይች ትራክተር፣ ኬዛይች ኮምባይነርና ቮልቮ ኤክስካቫተር ከተሟላ ጥገናና መለዋወጫ አቅርቦት ጋር ከወረታ። መልካም የትንሣኤ በዓል። ወረታ ኢንተርናሽናል። በሆሳዕና የዘንባባ ዝንጣፊ ተባርኮ መስቀል ተጎንጉኖ በጣትና አናት ላይ ይውላል። ተምሳሌቱ በድል በተስፋና ሰላም ይመሰላል። ሕዝበ ክርስቲያን የእምነቱን ትእዛዝ አክብሮ ጾምና ጸሎቱን በፍቅርና ትጋት ተግብሮ መንፈሳዊ በረከት እየደረበ እነሆ ለትንሣኤው ዋዜማ ቀረበ። እርሶ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው የሽንኩርቱ ቁሌት የቅቤው ንጣሪ ሲትቦልቦል ሽታው የበዓል ድባብ ይደምቃል። እንኳን ለትንሣኤው በዓል አደረሳችሁ። ወዳጅ ዘመድ ይጠያየቃል፣ ማዕድ ከቦ ይመገባል፣ በሩቅ ያለም ይደዋወላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም። መልካም የፋሲካ በዓል። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ፓስ አርግለት ከማናነሼ ክቡር ትሪቡል ካታንጋ ሚስማር ተራ ባይኖራትም እሷ ፍቅር ናት ሐዋሳ። ዋሻው እንዴ አይደለም እንዴ? በነገራችን ላይ የሚገርም ጨዋታ እያየን ነበር። ታዳጊዎች ናቸው። ይሄ አሁን ያለንበት ሜዳ ቄራ ሜዳ ይባላል። በርካታ ለሐዋሳ ብቻ አይደለም ለሀገራችን ትልቅ በኳሱ ኢንዱስትሪ ትልቅ አስተዋጽኦ የፈጠሩ ልጆቻችን ከዚህ የወጡ ናቸው። ከነዛ ውስጥ አንዱ ደግሞ በኃይሉ አሰፋ ቱሳ ነው። እንግዲህ በኃይሉ አሰፋ ቱሳ ከዚህ ከቄራ ሜዳ ተነስተው ድርሽዬ ለሐዋሳ ከነማ ተጫውቷል። ለቅዱስ ጊዮርጊስ በተደጋጋሚ ዋንጫዎችን አንስቷል። እንዲሁም ከ31 ዓመት በኋላ የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ሲያልፍ እዛም ላይ ተሳትፏል ማለት ነው። እንግዲህ ብዙ ይባላል ስለ በኃይሉ ቱሳ፣ ብዙ ይላሉ የሰፈሩ ልጆች አብሮ አደጎቹ። በጣም ጨዋ፣ ሰው አክባሪ፣ ስፖርት ላይ በነገራችን ትህትና ያለው ብቃት ብቻ እኮ ምንም አስተዋጽኦ ስፖርት በራሱ
ትልቁ ነገር ዲሲፕሊን ነውና ዲሲፕሊን ካላቸው አመለሸጋ ተጫዋቾቻችን መካከል አንዱ ቱሳ ነው። በጣም ወንደው ወንድማችን በጣም የምንወደው ወንድማችን ነው። ከኤፍሬም የማነቃጠር ያለ ቆይታ አድርጓል። ዋው እዚሁ ሜዳ ላይ እሱን ተከታትለን እንመለስ። መልካም በዓል ትንሳኤን በፍቅር ዳይ ስትሬች ዳይ ጌታነህ ስንት አገባ? አንድ አገባ። አዳነስ ሳተው ቱሳስ ኳስ ተጫዋች ለመሆን ፕሮፌሰር ዶክተር ከበዛበት ቤተሰብ ውስጥ ከወላጅ አባቱ ተፋጧል። በቆሻሻ መጣያ ማዳበሪያዎች ውስጥ እየተደበቀ ደጋግሞ የትውልድ መንደሩ ሐዋሳ ቄራ አቧራማ ሜዳዎችን ረግጧል። ከህልሙ ለመኖር ግን ጸንቶ ታግሏል። መውደቅ መነሳትን በሕይወት መንገዱ ያውቀዋል። ተማር ልጄ ቅሪላ ለምንህ የወላጅ አባቱ ትግል ግን ከጸጋ በረከቱ አላስቀረውም። ከውቢት ሐዋሳ ዕውቅ የእግር ኳስ ባለታሪኮች አንዱ ነው። መነሻውን ከወፍጮ ሰፈር አድርጎ ከቄራ አቧራማ ሜዳዎች እስከ አፍሪካ ዋንጫ የደረሰ ፈጣን፣ ቀልጣፋ፣ ብልጥ፣ ደፋር በሁለቱ የሜዳው ክንፎች የሚበር ባለ ታሪክ ነው። በአሞራ ገደል የሐዋሳ ሐይቅ ዋይቶ ከጥሬ ዓሣ ፍሊቶ ፍቅሩ ጋር የጎመራ በቄራ ያልተመቹ አቧራማ ሜዳዎች በባዶ እግር ኳስ ጨዋታን በፍቅር ጀምሮ በአፍሪካ ዋንጫው ከነጆኖቢ ሚኬል የተፋለመ ሳተና ነው። በኃይሉ አሰፋ ቱሳ ይባላል። ጓደኞቹ ከሁሉ ተግባቢ መረጃ አዋቂ መሆኑን ተከትሎ ሚስተር ጎግል ይሉታል። እርሱ የሐኪም ቤተሰቦቹ አድባር ደርሶት ሜዳ ላይ በግጭት ምላሱን ለመዋጥ ጫፍ ደርሶ የነበረ ተጫዋችን ሕይወትም ታድጎ ያውቃል። እንደ ሽመልስ በቀለ፣ አዳነ ግርማ ከኮረም ሜዳ አልተነሳም። የእግር ኳስ ጅማሮው እነ ሲሳይ ባጫ ከተገኙበት ግራ ቀኝ ቤቶች ከከበቡት ሜዳም የመኪና መንገድም ሐዘን ደስታ ሲኖርም ለማህበራዊ አገልግሎት ከሚያገለግለው መቻቻል፣ ፍቅር፣ አብሮነት ከነገሰበት ገራሚው ቄራ ሜዳ ነው። እግር ኳስ በሕይወቴ ሁሉንም ነገር ሰጥቶኛል። ዶክተር እንደሆን የሚፈልገው አባቴ በሞት ምክንያት የኳስ ሕይወቴ ከፍታ ዘመንን ባያይም እግር ኳስ ዝናን፣ ገንዘብን፣ ክብርን የዛሬ 3 ልጆች አባት የሆንኩበት ትዳሬን ጭምር ሰጥቶኛል። እንዴት ናችሁ ክቡራትና ክቡራን? ኤፍሬም የማነ ነኝ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በያላችሁበትም መልካም በዓል እየተመኘው ወትሮም ሙሽራ በነበረችው አሁን ደግሞ የበለጠ በተሞሸረችው ሐዋሳ አዲስ ገጽታ፣ አዲስ መልክ፣ አዲስ ውበት እየተገረምን ከሚስተር ጎግል በኃይሉ አሰፋ ቱሳ ጋር በትውልድ ከተማው ከልጅነት እስከ እውቀት የነበሩ ፈተና ያልበገራቸው የሕይወት መንገዶች ዙሪያ አዝናኝ ቆይታ አካሂደናል። አብራችሁን ቆዩ። አሁን ቄራ ሜዳ ነው ያለ ነው። እስቲ ከእድገትህን ጀምር። ከዚህ አይነት አቧራማ ሜዳ ቄራ ሜዳ እስከ አፍሪካ ዋንጫ ተወልጄ ያደግኩት ያው በድሮ አጠራሩ ወፍጮ ሰፈር፣ አሁንም ወፍጮ ሰፈር ነው የሚባለው። እንግዲህ ለቄራ ሜዳ የኛ ያው ቀበሌው በ02 ቀበሌ ቢካተትም አብዛኛው በአቅራቢያ ያሉ ወጣቶች የሚጫወቱበት የሁላችንም ሜዳ የሆነ ነውና የእግር ኳስ ካሪየራችን እንግዲህ የጀመረው በሰፊ በሜዳ በማግኘት ይሄን የመሰለ የምንመለከተው ያሳደገን ሜዳ ይሄ ነው። እንደው ይሄ ሜዳ ስታየው እንደው ትውስታ ምንድነው? እዚህ ሜዳ ላይ ዝም ብለህ ስታየው ይሄ ሜዳ ማለት በጣም እኔ ብቻ ሳይሆን ብዙ ታሪካዊ ተጫዋቾች ያሉበት ናቸው። ይሄም ማለት ከዚህ ውስጥ አንዱ እኔ ነኝ። እዚህ ውስጥ አሁን እዚህ ሜዳ ላይ አሁን ሌቭል ራሱ እየተጫወቱ ናሽናል ቲምን እያገለገሉ ያሉ አሉ። እንደነ ፍሬው ሰለሞን ጣቁሩ። በጣም የሚገርም ነገር ይሄ እዚህ በምንጫወትበት ሰዓት አሁን እንደውም በአጋጣሚ በትሬኒንግ ሴሽን ላይ ነው ያለነው ልጆች በሚሰሩበት ልምምድ ላይ እንጂ ውድድር ወይም ጌሞች ሲኖሩ ያለው የእግር ኳስ ድባብ ስቴዲየም ከምትመለከተው በላይ ነው። ሁሌ አጠገብ ሜዳና የምታዘወተርበት ቦታ ሲኖር አንድና አንድ ዓላማ ይኖራል ብዬ አስባለሁ። ያ ምንድነው? የስፖርታዊ እንቅስቃሴ ነው። ፓሽን ደግሞ ይዘህ ስትሄድ ደግሞ ሁሉ ነገር ተጨማሪ ይሆናል፣ ኃይል ይሆናል ብዬ አስባለሁ። እናቶች ሁሉ ወጥቶ ቁጭ ብሎ የሚያዩበት ነው እዚህ ሜዳ ማለት ነው። ውድድሮች መጥተህ ብትመለከት
መቶ እናቶች ቁጭ ብሎ ወንበር ይዘው ከየቤታቸው ወንበር ሲያጡ አምጥቶ ወንበር ሁሉ የሚሰጡ ናቸው። ኳስ ለመጫወት አንተ ትደበቅ ነበር። ለምሳሌ በማዳበሪያ ውስጥ ተደብቀህ በመውጣት ወደ ሜዳ የመምጣት ነገር ነበረ። ቤተሰቦች ያን ሚና ይተባበሩ ነበር። እንዴት ነበረ ፋዘር ጋር የነበረው አታችመንት? ያው እንግዲህ አብዛኛው የኢትዮጵያ እግር ኳስ ተጫዋች ወይም አብዛኛው እግር ኳስ የሚጫወት ልጆች በብዛት በወጣት ሁሉም በቤተሰብ በኩል ይፈለግ አይደለም። ወደ ሜዳ ሊሄድ በምልበት ሰዓት ኳስ ላይ ያለኝ ፍላጎት ብዙ ስለነበረ ፓሽኔ እግር ኳስ ነበር በውስጤ የነበረውና ያንን እግር ኳስ ለመጫወት ፋዘር ከስራ ሲመጣ እንዳጋጣሚ ወደ ቤት ልክ ከቤት እንደወጣኝ ወደ ቤት ልክ ልወጣ ስል ከሜዳ ፋዘር ሲገባ ከስራ ፊት ለፊት ተፋጠጥንና ሮጬ ወደ ቤት ወደ ግቢ ገባሁኝ። ወደ ግቢ እንደገባው እንዳጋጣሚ በር ስር ቆሻሻ የሚቀመጥበት ማዳበሪያ ነበርና እዛ ማዳበሪያ ውስጥ ገብቼ ፋዘር ወደ ውስጥ ሲገባ እኔ ወደ ውጭ ኳስ ተጫውቼ የመጣሁበት። ለምንድን ነው ግን ብለህ ታስብ ነበረ ፋዘር? አብዛኛው ያው በእግር ኳስ በእኛ ሀገር እግር ኳስ ታሪክ ወይም በእኛ ሀገር እግር ኳስ ሌቭል ይሄን ያህል በእግር ኳስ ኢቨን በሰለጠነው ዓለም ወደ ውጭ ሄዶ የተጫወተ ወይ እግር ኳስ ላይ ህይወት መስርቶ ኑሮን የሚገፋ አለ ተብሎ ማይታሰብም ነበር። ያ የሁሉም ወላጆች አስተሳሰብ ነውና በላብ ቴክኒሻንነት እንድማር ይፈልግ ነበረ። ግን ያም ሆኖ በእግር ኳስ ፍላጎቴ አልተውኩትም። ውስጥ ያለ ፋሽን ሲኖር በእግር ኳስ ህይወት ውስጥ ማድረግ የምትችለውን ነገር የምታደርግበት ነው። ሐዋሳ ነው ያለ ነው ከአዲሱ የኮሪደር ልማት ሌላ ገጽታ ጋር። ሐዋሳ ድሮም ውብ ነች። በተለይ ዊኬንድ ሲመጣ ሁልጊዜ ወደ ሐዋሳ ብዙ ሰዎች ይመጣሉ። ትልቅ የቱሪዝም ከተማ ነው፣ ያደክበት ከተማ ነው። ከቄራ ተነስተን እዚህ ደርሰናል ከሜዳውና አሁን በአዲሱ መሰረተ ልማት ከዚህ ከኮሪደር ልማት ጋር በተያያዘ ሌላ መልክ ሰጥቷታል። አልጠፋህም? በእርግጥ እውነትህ ነው፣ ትክክል ነው። ያው ተወልጄ ያደኩበት እንደሆነ መጠን በተለይ ደግሞ በዚያው ባለውበት አዲሱ የኮሪደር ልማት ለየት ብሎብኛል። በጣም የሚገርም ነገር ስመጣ ሁሉ የት ነው ያለ ነው ብዬ የምጠይቅበት ደረጃ ደርሻለሁ። እንደ እውነትም ሐዋሳ ውብ ናት እንላለን፣ በተግባር ደግሞ ሆና እያየኋት ነው ያለሁት። አሁን እዚህ ጋር በምትመለከተው የስፖርት ማዘውተሪያ ነው፣ የሰውነት ማጠንከሪያ ቦታ ኤሪያዎች ናቸው። እነዚህ ማጠንከሪያ ኤሪያዎችን በእኛ በተለምዶ የምናገኘው በተወሰኑ ኤሪያዎች ናቸው። በተወሰኑ ስፔሻሊ እኛ በነበርንበት በስፖርት ዘርፍ ውስጥ የማጠንከሪያ ስፖርት የምንሰራው በሲሚንቶ በአርማታ ምናምን እየገነባን ነው። አሁን ነገር ግን በዘፈለጠነ ያውም ንጹህ አየር በምታገኙበት በሐዋሳ ሐይቅ አካባቢ። ስለዚህ እዚህ ጋር ደግሞ የምታገኘው ንጹህ አየር ጥሩ አስተነፋፈስ፣ ጥሩ የሰውነት ቢልድ አፕ የምትፈጥርበት ነው። ይሄ ነገር መፈጠሩ በጣም ከተማውንም ኢቭን በስፖርት እንቅስቃሴዎችንም ብዙ ነገሮች የምታደርግበት ኤሪያ ነው። ናሽናል ቲም ጋር ከመሄዳችን በፊት በተለይ ሐዋሳ የብዙ ስፖርተኞች መፍለቂያ ቦታ ነች። በ3 ክለቦች ሻምፒዮን የሆነ ወደ 6 የኢትዮጵያ ፕሪሚየር ሊግ ዋንጫ ያሸነፈ የክለብ ኬሪየርህን ንገረኝ። ያው እንግዲህ የክለብ ኬሪየሬ በነበረበት ጊዜ ያው የሐዋሳ ከነማ 99 ዓመተ ምህረት የተቀላቀልኩት ያው በወቅቱ አሰልጣኝ ከማል አህመድና አዲስ ካሳ ነው የያዙት ቡድኑን እና ለ4 ዓመታት ክለቡን አገልግያለሁ። በ4 ዓመታት ውስጥ አንድ ዋንጫ አግኝቻለሁ በሐዋሳ ከነማ 99 ዓመተ ምህረት ላይ። ቀጥታ የሄድኩት ወደ ደደቢት ነው። 2003ን ተቀላቀልኩኝ። 2003፣ 2004 እና 2005 ተቀላቀልኩኝ። 2005 ላይ በነበረኝ የፕሪሚየር ሊግ ዋንጫ ከአዲስ ቡድን ጋር ከአዲስ ክለብ ጋር ከአዲስ ቲም ጋር የመጀመሪያን ዋንጫ ያገኘሁበት ነው። which means በኢትዮጵያ ፕሪሚየር ሊግ ላይ አዲስ ክስተት ሆኖ የመጣ ቡድን በእኔ በዋንጫ ኬሪየሬ ደግሞ ለሁለተኛ ጊዜ ፕሪሚየር ሊግ የበላሁበት ነውና የነበረን የደደቢት እንዲሁም ለኢትዮጵያ እግር ኳስ ትንሳኤ የነበረበት ወቅት ነበር። 2005 የአፍሪካ ዋንጫ ያለፍንበት ወቅት ላይ 2006 ላይ ወደ ታላቁ ቅዱስ ጊዮርጊስ የገባሁበት ነውና ለ6 ዓመታት ቆይቻለሁ። ተከታታይ 4 ዓመታት 2006፣ 2007፣ 2008 አንድ የዓለም ዋንጫ ደግሞ ሻምፒዮን የሆንኩበት ዓመት ነውና በጣም በትልቁ ቡድን በታላቁ ክለብ ለኔም የእግር ኳስ ትንሳኤ የነበረበት ከህዝብ ጋር በጣም ሞር እንድተዋወቅ ያደረገኝ 2007 ወርቃማው ዓመት ነው ለአንተ። የዓመቱ የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች የተባልክበት በጣም ቤስት የሚባለው ሲዝን ያሳለፍክበት ነው። እንደው እስቲ ሜሞሪ ምን ነበር እዛ ላይ? ትንሽም ስሜታዊ ነበርክ። በጣም ኢሞሽናል ያደረገኝ በሰዓቱ በኢትዮጵያ እግር ኳስ ውስጥ በትልቅ ደረጃ በትልቅ ሌቭል
ኮከብ ተጫዋች ሆኜ የውድድሩ የአመቱ ኮከብ ተጫዋች ሆኜ ሲሸለም አባቴ ኖሮ በህይወት ባየው ብዬ ስመኝ ከነበሩት አንዱ ነበርና በህይወት ኖሮ ቢጋራኝ ብዬ ነው ስሜታዊ ያደረገኝ። ናሽናል ቲም ያ3 አመት በተለይ አብሮ የነበረ ቡድን ሰውነት ቢሻው የሚመራው የሱዳኑ ሞመንት እንዴት ታስታውሰዋል? የቲሙ ስኳድ እንደምታውቀው ሁሉም ከባበር፣ መዋደድ፣ መፋቀር ያለበት ነው። ማን ይግባ የሚባባልበት የለም። ማናው ኢትዮጵያ የምትባል አንድ ሀገር አለች። እሷን ብሔራዊ ቡድኑን ለማሳለፍ ነው። ሆቴል ይዘን የነበረው ሸበሌ ነበርን። ለሜዳው ቅርብ ነበረ። የነበሩት የደጋፊዎች ስቴዲየሙን ለነገ ጨዋታ ሌሊት 6 ሰዓት ጀምሮ ሲሰለፍ የነበረበት ነው። የሙዚቃ የህዝቡ ዝማሬ ነበረ። እንደውም ማረሰው ከዛ ውስጥ የነበረው ዝማሬ ወኔ የሌለው የሀገር ሸክም ነው እያሉ ያልፉ ነበርና ራሳችንን በታሪክ መዝገብ ውስጥ የምናጽፍበት ነው። የመጀመሪያው 45 ደቂቃ ጎል ልናስቆጥር አልቻልንም እስከ 65 እስከ 60 ደቂቃ ድረስ። ምን አላችሁ ሰውነት? ሰከንድ ሃፍ ላይ አክቹአሊ በዛቱ የነበረን ማረግ ትችላላችሁ፣ ሁሉንም ነገር ማረግ ትችላላችሁ፣ መረጋጋት ነበረ። መረጋጋት ብቻ ነበር የሚጎለን። አይተን እንደሆነ አዳነም ተደጋጋሚ ጎሎችን ያገኘ ነበር፣ ሳላም ያገኙ ነበር፣ ጌታንም እንደዛው። እነዛን ጎሎችን ተረጋግተን ወደ ጎል የምንቀይርበት ነገር ነበር። በሰዓቱ ያው እኔና አዲስ ህንፃ ተቀይረን ገባን። እንደ እግዚአብሔር ሆኖ ደግሞ ያው አዲስ እኔ ለጌታነ ሰጠው፣ ጌታነ ክሮስ አደረገው፣ አዳና ገባና የነበረው ሁደት የነበረው ኳስ ኢቭን አዳና አግብቶ 1-2 አያሳልፈንም ነበር። ተጨማሪ 1 ጎል ያስፈልገን ነበርና በሰዓቱ አዲስም ከኔ ጋር ተቀይሮ የገባ ነበር። አዲስ ክሮስ ያደረገውን ሳላ ማነው አዳነ ሞከረና ሳላዲን ያገባበትና ኳስ ነበር። አዲስ ህንፃ ግሩም ኳስ ሳላዲን አዳነ ሳላዲን ኢትዮጵያ ብሔራዊ ቡድን ሁለተኛው ጎል አስቆጠረ። እዛ ቡድን ውጤታማነት ስኬቱ ምስጢር ምንድን ነው? መከባበር ነው። ትልቁ ነገር መከባበርና አብሮ መቆየት ነው። ሰውነት ቢሻው እንዴት ተገልጿል? ሰውነት አሰልጣኝ ብቻ አይደለም። ባይዞ ትልቁ ነገር ኳስ ማሰልጠን ብቻ እውቀት ነው ብለህ አታስብ። ማን ማኔጅመንቱ ከባድ ነው። ሰውነት ባይዞ አሰልጣኝ ብቻ ሳይሆን አባትም ጭምር ነው። በየትኛውም ዳይሬክሽን በየትኛውም ሲቹዌሽን ገንዘብ ልታገኝ ትችላለህ፣ ክብር ግን አታገኝም። ከገንዘብ በላይ ክብር ያገኘ ተጫዋች አለ ብዬ ነው ማስብ። ጋሽ ከማል እንዴት ተጠቅሳቸዋል? ጋሽ ከማል የሁላችንንም ባህሪ ችለው በኢትዮጵያ እግር ኳስ ብቸኛው የክልል ቡድን 2 ጊዜ ዋንጫ እንዲበሉ ካደረጉ አሰልጣኝ አንድና አንድ እሳቸው። አሰልጣኝ ብቻ ሳይሆን ወላጅ አባት ናቸው ጋሽ ከማል ብዬ ነው ማስበው። አሁን የቤተሰብ አስተዳዳሪ ነህ፣ 3 ልጆችን ወልደሃል፣ አግብተሃል። ይሄ ሁሉ የመጣው በእግር ኳስ ነው አይደለ? እንዴት ትገልጸዋለህ እስቲ? በዓል ከቤተሰብ ጋር ወትሮ፣ አሁን ደግሞ በተለያየ አካባቢ በህይወት ሚና ውስጥ ከራስ ቤተሰቦች ጋር ከመሰረትከው ትዳር ጋር ያው በፊት ያው በዓል ብዙ ጊዜ በውድድር ላይ ነበር የምናሳልፍ የነበር ነው በነበርንበት ወቅት ላይ። አሁን ላይ ደግሞ የራስን ህይወት መስርተ ደግሞ የራስን ጎጆ ስትቀስል ደግሞ ያው ራስህ አብረን የምታሳልፈው ከቤተሰብ ጋርና ያው ፋሲካውን በተደጋጋሚ ከባለቤቴ ጋርና ከልጆቼ ጋር ነው ማሳልፈው። አሁን ደግሞ ከኳሱ ውጪ ስትሆን ደግሞ ያው ለራስህ ጊዜ ሰጥተህ ለቤተሰብ ጊዜ ሰጥተህ ደስ ብሏቸው ነው የምታሳልፈው። የኢትዮጵያን የዝውውር ገበያ በሚሊዮን ብር ያስገባችሁት እናንተ ናችሁ። ያ ጄኔሬሽን ነው የኢትዮጵያ እግር ኳስ። ሮማን አብራሞቪች ወይ ፍሎሬንቲኖ ፔሬዝ ደግሞ ኮሎኔል አወል ወይ ደግሞ ጋሻ ብነት ይባላሉ። ከሁለቱም ጋር ሰርተሃል። ለመጀመሪያ ጊዜ የተከፈለ ስንት ነው? መጀመሪያ ሐዋሳ ከነማ ያው በፕሪሚየር ሊግ ደረጃ ስገባ 10 ሺህ ብርና በወር ግን 1200 ብር ደሞዝ ነበር የመጀመሪያ በፕሪሚየር ሊግ ደረጃ ስገባ እንጂ ኖርማል ኳስ በደሞዝ ደረጃ ሲከፈለኝ 200 ብር ነበር 250 ብር ነበር የተከፈለኝ በወር ማለት ነው። 250 ብር ነበር 98 ትልቁ ያው ቅዱስ ጊዮርጊስ ቤት ነበረ በሰዓቱ 1,600,000 ብር ነበር። ተጫዋችን ሜዳ ላይ ያድናል። ፋዘር ዶክተር ሁን ነበር የሚሉ ፕሮፌሰር ሁን ነበር የሚሉ ሜዳው ላይ ዶክተር ሆናል። ያ ሞመንት አስታውሰኝ እስቲ። ተጫዋቹን የሙገሩ ተከላካይ የሙገር ዳንኤል ይባላል። እዛ በወቅቱ አዲስ አበባ ስቴዲየም ላይ ነበር የምናደርገው። እኔ ደደቢት ነበርኩ በወቅቱ። ዳንኤል የሙገር ተከላካይ ነበርና ዳንኤል እንደ አጋጣሚ ሆኖ ሲንሸራተት የሻይቦ ነፍሱን ይማረውና ሻይቦ ገብርኤል የጋናዊ ተጫዋች ጉልበቱ በአጋጣሚ ያገኘዋል እዚህ ጋር እና
ቤንድ ያደርጋል። ያው እዛ ምላስ መዋጥ ነው የሚባለው በባህል እና በአጋጣሚ ተጫዋቾች ሁሉም እንደዚህ ምናምን ሲይዙ እንደ ድንገት ሲሄድ ይሄን ተመለከትኩኝ። እንደ አጋጣሚ ሆኖ በዛቱ ሄድኩና እጄን የከተትኩት ያው ቤንድ እንዳያረግ ምላሱን ለማውጣትና ምላሱን እያወጣው ቤንድ ካረገ የመተንፈስ ያው ይሄ እዚህ ጋር የመተንፈሻ አካላችንን ጭምር ስለሆነ ቤንድ እንዳያደርግ ምላሱን እዛው ጋር ያስኩኝ። በሰዓቱም ነክሶ ነበር፣ ግን ያው ጨክኜ ያዣለሁ። እሱ በደመ ነፍስ ማለት እሱ በደመ ነፍስ ነው የሚያደርገውና ያ ነገር ያው እግዚአብሔር እኔን እንደ ምክንያት አድርጎ ሊድን ችሏልና ስቲል ኮንታክት እንገናኛለን በስልክ ምናምን። ቱሳይ ማን ደጋፊ ነው? በምን ከውጭ ክለቦች? ማንቸስተር ዩናይትድ ደጋፊ ነኝ። ማንቸስተር ዩናይትድ ደጋፊ የተነሳ ነው እያገገመ ነው። አርሰናል ይበላል። እግር ኳስ ነው እንግዲህ እኔ ተጫዋቼ እንዳሳለፍኩ ሁሉ አይበላም አይደለም። ዋንጫው በእጁ ነው። መወሰን አለመወሰን የሱ ፋንታ ነው። አይሽኮረመማል ብዬ ነው። ያው እግር ኳስ ድንበር ተሻጋሪ ነው። ከአቧራማ ሜዳዎች ባልተመቹ ነገሮች ተነስታችሁ በአቅማችሁ ሄዳችኋል። እስከ አፍሪካ ዋንጫ ደርሳችኋል። ከነ ናይጄሪያ ፌስ አርጋችኋል። በአፍሪካ እግር ኳስ ቻምፒየንስ ሊግ ኮንፌዴሬሽን ዋንጫ ላይ በጣም ውጤታማ ሆናችኋል። ያንተን የቲፒ ማዜምቤ ጎል ማስታወስ በቂ ይመስለኛል። እኔ አሁን ያለውን የዓለም እግር ኳስ በጣም ወደ ሚዲያው ሚዘንኛ ስንመጣ ምንድነው ሌሰን የበለጠ ትውልድ እንዲወስድ ነው። በፓሽን እንደምትከታተል አውቃለሁና ምን ትላለህ እዚህ ላይ? ባልተመቻቹ ሜዳዎች መተናል። አሁን ደግሞ በተመቻቹ ሜዳዎች ግን የተመቻቸ አስተሳሰብ፣ ፕሮፌሽናል የሆነ አመለካከት ያለ ስፖርተኛ መፈጠር አለበት። በፖዚቲቭ አቲቲዩድ ጥሩ አስተሳሰብ ኢትዮጵያ በምትባል ሀገር ላይ ሁሉም ባለድርሻ ተሰባስቦ ማድረግ ያለበትን ነገር ማድረግ አለበት ብዬ ነው ማስበው። ጉጠኝነት ወይም ጓደኛ ምናምን በሚባል ነገር ሳይሆን ድንበር ተሻጋሪ ነው የምንልበትም አንዱ እኮ በዚሁ በአካባቢ የሚጨምር ነውና ታለንት ያነሳል። በደቦና በእንትን አሸናፊ ብሔራዊ ቡድን አይመጣም። አይመጣም፣ መቼም አይመጣም፣ መቼም አይመጣም። ከግራውንድ ሜዳ መብት ታለንት ላይ ማተኮርና ፕሮፌሽናል አሁን ትልቁን ነገር ነው ያው መሰለህ። አሁን በፊት ብሔራዊ ቡድን እንሄዳለን። ስንሄድ ስለ እውነት ነው የምነግርህ፣ አልጄሪያ ስትሄድ ሳሩን እንተኛበታለን። እግር ኳስ ተጫዋች መጥቷል፣ ምንም ባልተሰራ ፋሲሊቲ ባልተደረገበት እያለን እናወራለን። እስቲል እናወራለን እኮ። ግን አሁን ደግሞ መንግስት ትልቅ መዋቅር ይዟል። በኮሪደር ልማቶች እየተሰሩ ያሉ ሜዳዎች አሉና እነዚህ ፕሮጀክቶች መሰራታቸው ጥሩ ስፖርተኛ፣ ጥሩ ብሔራዊ ቡድን ለመፍጠር ምቹ ኤራዎች ናቸው። ሐዋሳ ሐይቋ፣ ውበቷ፣ ተፈጥሮዋ፣ ወፎቿ ከአባ ኮዳው እስከ አሳው ጥሬ አሳ ሲባል ፍሊቶ ጨምሮ በጣም በብዙ መንገድ የሚጠቀስ ነገር አላት እና እስኪ ትውስታ ምን ይመስላል እዚህ ላይ? ድሮ ያው ቄራ ሜዳ ኳስ ከተጫወትን በኋላ ሐይቅ መተን በዚች ጋር ድልድይ ነበረች። ድልድዩዋ ላይ ወደ መሀል ድረስ ማለት ድልድዩዋ ጋር መተን የምንዋኝበት የነበረበት ነውና እዚህ ስትመጣ ምንም በቃ የምታወጣው ወጪ የለም፣ በነፃ ነው ሁሉ ነገር። አሳም ጓደኞቻችን ያጠምዱ ነበር። ያጠመርነውን አሳ በዳጣ አድርገን እንበላለን። እዚሁ ዋናውም እዚህ ነው፣ ሁሉ ነገር እዚህ ናትና እቺ ታሪካዊ ሐይቃችን ውበቷ ሐዋሳ በክብር ከንቲባው አቶ ጥራቱ አማካኝነት አሁን ሐዋሳ በተለይ ሐይቋን የበለጠ መሰረተ ልማቷን ከፍ በማድረግ ከፍ ያለውን የቱሪዝም ጸጋ በረከት ለመፍጠር ትልቅ ኢኒሼቲቭ ተይዞ እየተሰራ ይገኛል። እሱ ላይ እንግዲህ በተለይ በጋራ መተባበርም ያስፈልጋል መላ ኢትዮጵያን። ምክንያቱም ሐዋሳ የሁሉም ኢትዮጵያን ማረፊያ ነች። በዚህ አጋጣሚ አቶ ጥራቱን ላመሰግን እፈልጋለሁ። እንደ ስማቸው ጥራት ያለ ነገሮችንም እየሰሩ እየተመለከትን ነውና ብዙ ነገር ሳፖርት የምናደርጋቸው ነገሮች አሉ። እኔ እንደ አንድ ኢትዮጵያዊ ወይም እንደ አንድ የሐዋሳ ተወላጅ ምንድነው የኔ ኮንትሪቢዩሽን የሚለውን ነገር ነው ማሰብ ያለብን። እንደ ህብረተሰብ እንደ አንድ ኢትዮጵያዊ ወይም እንደ አንድ የሐዋሳ ተወላጅ ምንድነው ሳፖርት ያደረኩትን የሚለውን ነገር የአካባቢውን ህብረተሰብ ትኩረት ሊሰጥ ላስተላልፍ ይፈልጋል። አሁን ላይ ያለውን ወቅታዊ የሐዋሳን እንቅስቃሴ፣ የሐዋሳን እድገት፣ የሐዋሳን ለውጥ መጥቶ ማንኛውም ኢትዮጵያዊ ቢመለከት ደስ ይለኛል። በድጋሚ እንኳን አደረሳችሁ ልል እፈልጋለሁ። ከመላው ቤተሰብ ጋር ከተወደዱ ልጆች ጋር መልካም በዓል እንመኛለን። ቱሳይ ወንድማችን ቴንኪ በጣም ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር የትንሣኤን በፍቅር ልዩ የበዓል ፕሮግራም የጎልድ ደረጃ ስፖንሰሮች ኢትዮ ስታንቡል ጠቅላላ ሆስፒታል፣ ዴልታ ኮምፕሌክስ፣ ኒያላ ሞተርስ አክሲዮን ማህበር። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ ይላል ዴልታ ፔትሮሊየም። ዴልታ የሞተር ዘይትና ቅባት ከዴልታ ፔትሮሊየም። ለቤንዚን መኪና
ዴልታ ፕሪሚየም ይመረጣል። ለከባድ የናፍጣ ተሽከርካሪ ዴልታ ማክስ ያዋጣል። ዴልታ ብርታትን የሚያድስ ጤንነትን የሚለግስ የተሽከርካሪዎች ሁሉ ግሉኮስ፣ ዴልታ ፍሬን ዘይት፣ ዴልታ አትፊን የመሪ ዘይት፣ የካምቢዮና የትራንስሚሽን ዘይቶችን በተጨማሪም ለእግር የዴልታ ግሪሶችን ይጠቀሙ። በመላ ሀገራችን ባሉ ከ60 በላይ በሚሆኑ ማደያዎች በተጨማሪም በተመረጡ ማከፋፈያዎች ተመራጩን ዴልታ በቀረበውት ቦታ ጉዞውን በደስታ ተሽከርካሪውን በዴልታ ዴልታ ፔትሮሊየም። እንኳን ለትንሣኤው በዓል በሰላም አደረሳችሁ የሚለው ኢትዮ ኢስታንቡል ጠቅላላ ሆስፒታል ነው። ውጪ ሳይጓዙ ወጪ ሳያበዙ አጠቃላይ ሕክምና በሀገሩ መዲና ኢትዮ ኢስታንቡል ጠቅላላ ሆስፒታል ሙያውን በተካኑ ስፔሻሊስትና ሰብ ስፔሻሊስት የሀገር ውስጥና የውጭ ሐኪሞች እንዲሁም በተራቀቁ የሕክምና መሳሪያዎች በመታገዝ የጭንቅላት እጢ ቀዶ ሕክምና፣ የጀርባ ከርካሪ አጥንትና የዲስክ መንሸራተት፣ ለሕፃናትና ለአዋቂዎች የልብ ቀዶ ሕክምና፣ የነርቭ ቀዶ ሕክምና፣ የሽንት ቱቦና የሐሞት ጠጠር ቀዶ ሕክምና በተሟላ የኢንዶስኮፒና ኮሎኖስኮፒ መሳሪያዎች፣ የተለያየ የአንጀት ህመም ሕክምና፣ የሳምባ የደረትና እንቅርት ቀዶ ሕክምናዎችን ሀገሮ ላይ ሆነው እንግልትና ወጪ ያድነው ብቃት ባለው ከፍተኛ ቀዶ ሕክምና ለአስተማማኝና ዘላቂ ጤና ወደ ቦሌ ሆምስ ሲገቡ ጫፍ ላይ ያገኙናል። መልካም የትንሣኤ በዓል። ኢትዮ ኢስታንቡል ጠቅላላ ሆስፒታል። ከተማ በህንፃ ይደምቃል፣ ህንፃም በጅብሰም ያሸበርቃል። ማራኪ ውበት ቀማሪ፣ የውስጥ ገጽታ አሳማሪ ዩናይትድ ኢንዱስትሪ እንኳን ለትንሣኤ በዓል አደረሳችሁ። ለበዓል ሽር ጉድ ሲባል የቤትም ውበት ይታሰባል። ለማዕዘኑ ጌጥ፣ ለኮርኒሱ ውበት የዩናይትድ ኢንዱስትሪ ፍሬምና ቅርጽ ማውጫ፣ ቤትና ሕንፃ ማስጌጫ። የቻክ ምርታችን ጥንካሬ የእሳት አደጋን ከመቋቋሙን ባሻገር ለውሃ ስርገት የማይበገር የሕንፃዎችን ሰፊ ወለል በፓርቲሽን ለመከፋፈል ዩናይትድ ጂፕሰም ቦርድ ይመረጣል። ምርቶቻችንን በአዲስ አበባና ክልል ከተሞች ማከፋፈል ለምትፈልጉ በ09715555 በ0974225555 ይደውሉ፣ አሊያም ታጠቅ ኢንዱስትሪ መንደር ባለው ፋብሪካችን ጎራ ይበሉ። መልካም የትንሣኤ በዓል። ዩናይትድ ኢንዱስትሪ። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ተፈጥሮ ያደመቃት አንድ ያያት ሁሌ የሚናፍቃት የምድረ ገነት አምሳያ የሀገር ውበት አንዷ ማሳያ ሐዋሳ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ንጹሕ አየሯ ጣፋጭ፣ ሰርክ ኅብረ ደማቋ፣ እንደ ስያሜዋ ፍቅር አመለሸጋ ሐይቋ ተወዳጁን የሐዋሳ ሐይቅ አሁን ደግሞ ዙሪያውን ለማልማት ሥራ ተጀምሯል። ሁላችንም የድርሻችንን እንድንደግፍ ጥሪ ቀርቧል። ሐዋሳ የሁላችን ከተማ፣ ሐይቋን በጋራ እናልማ። መልካም በዓል። የሐዋሳ ከተማ አስተዳደር። በፊት እዛች ጋር የሆነች ደሴት ነበረች። እቺ ዶት ነገሯ ደሴት ነች። እዛች ጋር ከሁለቱ ነጥቦች መሀል ያለችዋ ነጥብ ደሴት ነች። በጣም ትንጥዬ ናት። አዎ ትንሽ ናት በጣም። ተመልካቾቻችን የበዓል ዝግጅታችን አሁንም እንደቀጠለ ነው የሚገኘው። ትንሣኤን በፍቅር ትንሣኤን በፍቅር ብለን መተናል። ዛሬ በሚያምረው የሐዋሳ ሐይቅ ቪው ላይ ነው የምንገኘው። በደም ዜድዬ መቼም ሐዋሳ ላይ ብዙ ትዝታ አለው። እዚህ ሐይቅ የሐይቅ ትዝታ እንግዲህ የሐዋሳ ልጅ ሆኖ የዚህ ሐይቅ ትዝታ የሌለበት የለም። ልጅ ሆነን እንዋኝና ቤት ያው ግርሻ አለች ማትቀር ሰውነትሽ
እንዴት ትደረጋል? ነጭ ከሆነ ዋኝተሽ ትገረፊያለሽና አሁን ግን ለትልቅ ዓላማ የታጨ ይመስለኛል ይሄ ሐይቅ። እውነት ነው። እንግዲህ ቀደም ሲል የአዋሳን ውቦቹን የኮሪደር ልማቶች በደንብ ጎብኝተን አይተናል። አሁን ደግሞ በዚህ የፍቅር ሐይቅ ላይ በዚህ ውብ ሐይቅ ላይ ትልልቅ ፕሮጀክቶች ታስበዋል እንደ ከተማና ከንቲባችንም በዚህ የሐይቅ ዳር ፕሮጀክቶቹ ዙሪያ ትልቅ ጥሪ ያላቸው ዜድዬ። እውነት ነው። ትልቅ ጥሪ ያላቸው የከተማው ማህበረሰብና ባለሀብቶች ጠርተው ልዩ የሆነ ዲስከስ ሊያደርጉ ይፈልጋሉ። ሰው ያንን ነገር ደግሞ የኮሪደር ልማታችንን እየተንከባከብን ይሄኛውን ደግሞ አዲሱን ፕሮጀክት እስቲ ምን እንደሚሉ ሰምተን እንመለስ። መልካም ቆይታ። ትንሳኤን በፍቅር እንግዲህ ይሄንን ትልቅ ፕሮጀክት ይሄንን ትልቅ ሀብት የሐዋሳ ከተማ ነዋሪዎች ብቻ ሳይሆኑ መላው የኢትዮጵያ ሕዝብ ይሄን የሐዋሳ ሐይቅ ልማት በጉጉት የሚጠብቀው ወይም ይሄ ልማት ለምቶ ሐዋሳ ለሁሉም የተመረጠች ከተማ እንድትሆን ሁሉም ኢትዮጵያዊ የሚመኘው እንደመሆኑ በዚህ የልማት ስራችን ውስጥ የህብረተሰቡ ተሳትፎ እጅግ በጣም ወሳኝነት ይኖረዋል። እንዲህ አይነት የሐይቅ ልማት ስራዎች የወንዝ ዳርቻ ልማት ስራዎች ትልቅ ሀብት ይጠይቃሉ፣ እውቀት ይጠይቃሉ፣ ልምድ ይጠይቃሉ። ስለዚህ ይሄን እንደ ከተማ አስተዳደር የጀመርነውን የሐዋሳ ሐይቅን ልማት እውን የማድረግ ጉዞ በቅርብ ቀናት ውስጥ የምንጀምር ነው የሚሆነው። ስለዚህ ጥሪ እናስተላልፋለን። የከተማችን ነዋሪዎች፣ መላ የሲዳማ ህዝብ፣ የኢትዮጵያ ህዝብ፣ ባለሀብቶች፣ የተለያዩ የህብረተሰብ ክፍሎች በተለይ በሐይቅ ልማት ስራ ላይ፣ በውሃ ላይ፣ በተፈጥሮ ሀብት ላይ ያገባናል፣ ይመለከተናል የሚሉ ወገኖች ሁሉ ከጎናችን በመሆን በሀብትም በእውቀትም እንዲደግፉን ነው ጥሪ የምናስተላልፈው። አመሰግናለሁ። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር የትንሣኤን በፍቅር ልዩ የበዓል ፕሮግራም የዳይመንድ ደረጃ ስፖንሰሮች ኢትዮ ቴሌኮም፣ ኩርሙክ ወርቅ፣ ዩናይትድ ኢንዱስትሪ። የትንሣኤን በፍቅር ልዩ የበዓል ፕሮግራም የፕላቲኒየም ደረጃ ስፖንሰሮች ወረታ ኢንተርናሽናል፣ ዴልታ ፔትሮሊየም። በሆሳዕና የዘንባባ ዝንጣፊ ተባርኮ መስቀል ተጎንጉኖ በጣትና አናት ላይ ይውላል። ተምሳሌቱ በድል በተስፋና ሰላም ይመሰላል። ሕዝበ ክርስቲያን የእምነቱን ትእዛዝ አክብሮ ጾምና ጸሎቱን በፍቅርና ትጋት ተግብሮ መንፈሳዊ በረከት እየደረበ እነሆ ለትንሣኤው ዋዜማ ቀረበ። እርሶ የትም ሳይሄዱ የአገር ገበያ ደጃፉ ይቆማል። መስተጋብሩን አዘምነን ዛሬም አገልጋይ ሆነን ገና ከዋዜማው የሽንኩርቱ ቁሌት የቅቤው ንጣሪ ሲትቦልቦል ሽታው የበዓል ድባብ ይደምቃል። እንኳን ለትንሣኤው በዓል አደረሳችሁ። ወዳጅ ዘመድ ይጠያየቃል፣ ማዕድ ከቦ ይመገባል፣ በሩቅ ያለም ይደዋወላል። ከዘመን ጋር እየተራመደ ልብን ከልብ ያዋደደ ኢትዮ ቴሌኮም መልካም የፋሲካ በዓል። እንኳን ለትንሣኤ በዓል በሰላም አደረሳችሁ። ኩርሙክ በምስራቅ አፍሪካ ግዙፍ የሕዝብና የአገር ሀብት በለማዋ ቤኒሻንጉል ምድር የኩምሩክ ከርሰ ምድር የወርቅ ጸጋ ተንጣሏል። በቅርቡ ለጥቅም ይውላል። ምዕራብ ኢትዮጵያ የኩምሩክ ምድር ወርቅ የታቀፈ አፈር በላቀ ጥራቱ የሚመረጥ የከርሰ ምድራችን ፈርጥ ጸዳሉ ዓይን የሚማርክ መለያ ስሙ ኩርሙክ በመንግስት የአመራር ብቃት በኩባንያ የሥራ ትጋት በዓመት 9 ቶን ሊያመርት በኩራት የተገነባ የወርቅ ማዕድን ጎተራ የውጭ ምንዛሪ የሚያስገባ መልካም የትንሣኤ በዓል። ኩምሩክ ወርቅ በቅርብ ቀን። ከተማ በሕንፃ ይደምቃል፣ ሕንፃም በጅብሰም ያሸበርቃል። ማራኪ ውበት ቀማሪ፣ የውስጥ ገጽታ አሳማሪ ዩናይትድ ኢንዱስትሪ እንኳን ለትንሣኤ በዓል አደረሳችሁ።
ለባል ሽርጉድ ሲባል የቤትም ውበት ይታሰባል። ለማዕዘኑ ጌጥ፣ ለኮርኒሱ ውበት የዩናይትድ ኢንዱስትሪ ፍሬምና ቅርጽ ማውጫ ቤትና ሕንፃ ማስጌጫ። የቻክ ምርታችን ጥንካሬ የእሳት አደጋን ከመቋቋሙን ባሻገር ለውሃ ስርገት የማይበገር የሕንፃዎችን ሰፊ ወለል በፓርቲሽን ለመከፋፈል ዩናይትድ ጂፕሰም ቦርድ ይመረጣል። ምርቶቻችንን በአዲስ አበባና ክልል ከተሞች ማከፋፈል ለምትፈልጉ በ0974155555 በ0974425555 ይደውሉ፣ አሊያም ታጠቅ ኢንዱስትሪ መንደር ባለው ፋብሪካችን ጎራ ይበሉ። መልካም የትንሣኤ በዓል! ዩናይትድ ኢንዱስትሪ። እንኳን ለትንሣኤ በዓል በሰላም አደረሳችሁ። በታላቅ ጨረቃ አጠገብ ጎልታ የወጣች ኮከብ ቃሊቲ አሁን ደግሞ ይበልጥ አምራለች፣ ማራኪ ሕንፃ አብቅላለች። ዴልታ ኮምፕሌክስ ቃሊቲ ማሰልጠኛ አጠገብ ወደ ላይ በኩራት የተምዘገዘገ ቁመናውን በ10 ፎቅ ያሳረገ በዴልታ ኮምፕሌክስ ወደ ጉዳዮት በምቾት አድርሶ የሚመልሶት ዘመናዊ ሊፍት፣ ውሃው የከርሰ ምድር ቢቀዱት የማያልቅ ግዙፍ ጄኔሬተር በተጠንቀቅ ጥበቃው 24 ሰዓት ጥብቅ። ውስጡ በነፃነት ጎርደድ እያሉ ፍላጎቱን ያሟላሉ። የፓርኪንጉ ስፋት ፈረስ ያስጋልባል፣ መኪኖችን ግን በምቾት ያቆማል። ዴልታ ኮምፕሌክስ መቼም ሕንፃ ሆነና ቃሊቲ ላይ ቆሟል። በውስጡ ግን መርካቶን ታቅፏል። ሞቅ ደመቅ ባለው በዴልታ ኮምፕሌክስ ተከራይተው ሥራ ለመጀመር ይፍጠኑ። ዴልታ ኮምፕሌክስ የቃሊቲ ግርማ ሞገስ። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ለኮንስትራክሽኑ ዘርፍ አስተማማኝ ድጋፍ፣ ለግብርናው መስክ መከታ፣ የገበሬው አለኝታ ወረታ። ወረታ ኢንተርናሽናል የሚያስመጣው የገበሬው አጋር ኬዛይች ትራክተር ጠንካራ ይበገሬ እምቧ ማለት ብቻ የቀረው ጋላቢ የብረት በሬ። ኬዛይች ኮምባይነር እጨድ አባ ከምር ምርቱን በየተራ ኬዛይች ኮምባይነር የእርሻው አባወራ። ቮልቮ ኤክስካቫተር አይገባበት ገብቶ አፈር እየማሰ አለት እየገመሰ በግንባታ ሥራ በማዕድን ስፍራ በርካቶችን አኩርቷል። ብራቮ ቮልቮ ተብሏል። ኬዛይች ትራክተር፣ ኬዛይች ኮምባይነርና ቮልቮ ኤክስካቫተር ከተሟላ ጥገናና መለዋወጫ አቅርቦት ጋር ከወረታ። መልካም የትንሣኤ በዓል! ወረታ ኢንተርናሽናል። ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ዘኩራ ሚዲያና ፕሮሞሽን እንዲሁም የሐዋሳ ከተማ አስተዳደር ይህንን ቆንጆ የበዓል ፕሮግራም እንደዚህ ከሽኖት ወደ እናንተ አቅርበናል። ፕሮግራሙ በማስተዋወቅ ነው ኮሜዲያን ዜዶ እንዲሁም ደርሹ ዳና በሐዋሳ ቆንጆ የጎዳና ላይ ሆነን እንግዲህ እንደዚህ አቀላጥፈነዋል ፕሮግራሙን። በቀጣይ በዓል በቀጣይ ፕሮግራም እንገናኛለን። የዛሬው ፕሮግራማችን ይህን ይመስል ነበር። ሁሌም እንደምንላቸው ክላስ ያለው በክላስ፣ ምላስ ያለው በምላስ፣ ራስ ያለው በትራሱ ተመችቶት ይደር ይላል ዜዶ ራስ ደርሹ ራሷ። እናመሰግናለን። ሐዋሳያን ሲመቻችሁ ወደ ሐዋሳኑ ኢንቨስት አድርጎ ሐዋሳ ላይ ሁላችሁም ተጋብዛችኋል። የፍቅር ሀገር ሐዋሳ። መልካም ጊዜ፣ መልካም በዓል። እናቴ ወደ ቦታሽ። እንኳን አደረሰን። ስላንቺ ሲወራ በስምሽ ዘፈኑ ሲደራ ያላየሽ ዝናሽ ሲሰማ አይቀርም ማለቱ በሌባ ሐዋሳ በሌባ ሲዳማ ጎጃም ላይ በሌባ ጎንደር ላይ
ማድመቅ ነው በልታ በደቡ ጨው ታጅቦ በከበሮ ሲመታ ሐዋሳ ቤሌማ ሲዳማ ቤሌማ ሐዋሳ ቤሌማ ሲዳማ ቤሌማ ያኔም ሲፈጥርሽ እንደ አዲስ ውበት አልብሶሽ እያማሽ ዛሬም ያማሽ ደማምቀሽ እንደ አዲስ ታየሽ ሐዋሳ ቤሌማ ሲዳማ ቤሌማ አዲስ ላይ ቤሌማ ሸገር ላይ ቤሌማ ሐዋሳ ትንሣኤን በፍቅር ልዩ የበዓል ዝግጅት ከውቧ መዲና ሐዋሳ ዘኩራ ሚዲያና ፕሮሞሽን ከሐዋሳ ከተማ አስተዳደር ጋር በመተባበር ተፈጥሮ ያደመቃት አንድ ያያት ሁሌም የሚናፍቃት የምድረ ገነት አምሳያ የሀገር ውበት አንዷ ማሳያ ሐዋሳ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ንጹሕ አየሯ ጣፋጭ፣ ሰርክ ኅብረ ደማቋ፣ እንደ ስያሜዋ ፍቅር አመለሸጋ ሐይቋ ተወዳጁን የሐዋሳ ሐይቅ አሁን ደግሞ ዙሪያውን ለማልማት ሥራ ተጀምሯል። ሁላችንም የድርሻችንን እንድንደግፍ ጥሪ ቀርቧል። ሐዋሳ የሁላችን ከተማ፣ ሐይቋን በጋራ እናልማ። መልካም በዓል። የሐዋሳ ከተማ አስተዳደር